ይህንን ታላቁን ጋብቻ እንድናከብር አድርገን በሰላም በፍቅር ለዚህ ሰዓት ያደረሰን እናመሰግናለን። ቀሪውን ሰዓት ባርከ ቀድሰ እንደዚሁ በሰላም ፍጻሜውን እንድታሳምርልን ያንተ ቅዱስ ፈቃድ አባታችን ሆይ በሚዘል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘውትርም ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ሥረየ ኃጢአት ወኃጢአተ ኩሉ ሕዝብከ ማሰረ ኃጢአትን እግዚአብሔር ይፍታ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና
ስለ ቃሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይህንን ቃል በማቴዎስ ወንጌል ምዕራፍ 22 ከቁጥር 14 ላይ እናገኛለን። በዚህ መነሻ ቃል እግዚአብሔር ለሁላችንም የሚሆነውን እኛን የሚመስለውን ቃሉን እንድናገርልን ለእርሱ መልካምና ቅዱስ ፍቃድ ይሁንልን። ቃሉን ከፍ ብለን በማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምረን ስንመለከት ከጫፉ ይጀምርና እንደዚህ ይላል። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች ይላል። መንግሥተ ሰማያት ለልጁ ምን ያደረገ ሰርግ ያደረገ ምንን ትመስላለች? ንጉሥን ትመስላለች። በስፋት ከዕለተ እሑድ አንስቶ እስከ ትናንትናው ቀን ድረስ በተለያዩ እግዚአብሔር አምላክ ጸጋውን ባደላቸው መምህራን ስለ ሰርግ ቤት እየተነጋገርን ቆይተናል። ዛሬ ስለ ምድራዊ ሰርግ ብቻ ሳይሆን ስለ ሰማያዊው ሰርግ ትንሽ እናነሳለን። ምክንያቱም መጨረሻችን ለሁላችንም በሰማይ በሰርጉ በድግሱ እንዲያቆመን ለአምላካችን መልካምና ቅዱስ ፈቃድ ይሆንልን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በአዲስ ኪዳን በሥጋ ተገልጦ ቅዱስ ዳዊት በመዝሙር ላይ ሲናገር ከክርስቶስ ልደት በፊት ከ1000 ዓመታት አካባቢ ላይ የነበረ ታላቅ እግዚአብሔር ነቢይ ነው። ስለ ክርስቶስ በምሳሌ ትንቢቱን ሲገልጥ ምንድን ነው ያለው? አፈን በምሳሌ ይከፍታለሁ አለ። አፈን በምን ይከፍታለሁ? ማቴዎስ ይቀበልና ደግሞ አፈን በምሳሌ ይከፍታለሁ ያለው ይፈጸም ዘንድ አለ። ይፈጸም ዘንድ አለና ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ወንጌልን ሲናገር ወንጌልን ሲያስተምር በብዙ ስፍራዎች ሄዶ አስተምሯል። በወንጌል በትምህርቱ ጎባጣዎችን፣ ሽባዎችን፣ እውራንን ሁሉ እየፈወሰ ሲናገር ግን በምሳሌ ነበር። በምን ነበር? በዚህኛው ክፍል ላይ ስንመለከት መንግሥተ ሰማያትን ለልጁ ሰርግ ያደረገውን ባለደጋሹን ትመስላለች ብሎ ስለ መንግሥተ ሰማያት በሰርግ መስሎ አስተማረ ይላል። ሲያስተምር ወረደና ምንድነው ያለው? ሰርግ ድግስ ተደገሰ። ንጉሡ ለልጁ ድግስ አሰናዳ፣ ድግስ አዘጋጀ። ለድግሱ ደግሞ እንዲታደሙ መልእክተኞችን ለታዳሚዎች ጥሪ እንዲያደርሱ ላከላቸው ይላል። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በድንኳኔ እልልታ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ። አንደበቴን ቅኔ ሞልቻለሁ። ብፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ ከቶ አልወርድም። በድንኳኔ እልልታው ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታው ሙሉ ነው። በድንኳኔ እልልታው ሙሉ ነው። በማንነቴ ላይ
ላይ እግዚአብሔር ሙሽሮቹ 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 በእጃችሁ ሙሽሮቹ 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 ያብባሉ ገና ያብባሉ ገና ያብባሉ ገና ሙሽሮቹ ያፈራሉ ገና ያፈራሉ ገና ያፈራሉ ገና ሙሽሮቹ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካህናት እንደየማዕረጋችሁ፣ ዲያቆናት፣ መራዊት እና መራዊ ሚዜዎቻቸው እንዲሁም ቤተሰቦች፣ ታዳሚዎች እንኳን ለዚህ ታላቅ ቀን በሰላም አደረሳችሁ። መራዊ ሰማያዊ ዲያቆኑ በእምነ በሃ የጀመረው ካህኑ በአሐዱ አብ ቅዱስ የቀጠለው ለዚህ ቅዱስ ጋብቻ የበቃችሁት እንዴት ያለ ልመና አቅርባችሁ ነው? እንዘ ይብሉ ዮስዬ ሙሽራ እንዘ ይብሉ ኤሉዬ ሙሽራ በፍቅር ተደጋግፋችሁ ውጡ የትዳርን ጋራ። ይህቺ ቆንጆ ሳቋ ያማረ ባለ ደም ግባት የወንድማችን ልብ በፍቅር ተብረከረከላት። ከዚያ እስከዚህ ድረስ ምን እንዳገናኛቸው ባይታወቅም የባርዛው ሚካኤል ለማንገስ ወይም የቡልቂው መድኃኔዓለም ብቻ ተጣምረዋል። ጋብቻቸውን ያድርገው የዘላለም። ያላትን ቁንጅና ውበቷን ተመልክቶ ስንቱ ሊያገኛ ሲፋለም ስጦታ አዘጋጅቶ መድኃኔዓለም ጠብቆ እስከ ዛሬ አቆይቶ በቤቱ ደብረ ገነት ላይ ድሯታል ሞገስን ሰጥቶ። አንቺ ኤልያና እናት ውለጂ መንታ መንታ ብዙ ላጥ ያለ ለሴት ልቡ ያልመታ። የሙሽሪት እናት ከቶም አያሳስብሽ ስለ ልጅሽ ኑሮ ሁሉ በእጁ ሁሉ በደጁ ነው አንቀባሮ ያኖራታል። የኤልያና አባት ልጅህ እንዴት ያለች ናት ጸባይ ሰናይ እኛ ቀንተንባታል ስናይ በካባ አብርታ እንደ ፀሐይ። እንዲህ ነው እንጂ ማማር ይህ ነው መክበር በቤተ ክርስቲያን ጥላ ተጠልሎ በቁርባን መጣመር። ከማንም ከምንም በላይ ፈጣሪዋን ስትፈራ በእምነቷ ጸንታ ኑሮዋን ስትመራ ለቤተሰቧ ያላትን አክብሮት እና ፍቅር አይተናል። ከሳውላ እስከ ቡልቂ ሽማግሌ አስልካ አባቷን ስታስከብር። ጋብቻ ክቡር ነው ከሁሉ የበለጠ ከአዳም ጀምሮ ለሰው ልጅ የተሰጠ መረዳጃ እንዲሆን ጋብቻን ገለጠ ብቸኝነትን በትዳር ለወጠ። ገና ሰው ሲፈጠር መጀመሪያ አንድ ለአንድ ነው የመኖር መምሪያ። ሰርግ ቤት በመግባት ከእናቱ ጋራ የመጀመሪያውን ተአምር በቃና ዘገሊላ ሰራ። አባት የሌለው ልጅ እንዳይሆን ትውልዱ እናቱን የማያውቅ እንዳይሆን በግዱ ምንም ላልታደሰ ለዚህ ትውልድ እጣ ከበሽታ መውደቅ በማያውቀው ጣጣ በዚህ መቻለቀ ጋብቻ ለናቀ። ዕለተ ሞቱን በቅርቡ ጠበቀ ከመጣው በሽታ እንዲሰውረን ሁለት ከመሆን አንድ በመሆን ይበጀናል መኖር ተባብረን። በዚህ መጥፎ ህይወት ያለን በጠቅላላ በንስሐ እናምልጥ በእሳት ሳንበላ። ራሳችንን መግዛት ስለሆነ ፍቱን መድኃኒቱ ለሌላ በመፈለግ አንድከም በከንቱ። ለዚህ ያበቃችሁ እንኳን ደስ አላችሁ።
በመንገድ በጉዞ ላይ ያላችሁ እናትና ልጇ በአንድነት ይርዷችሁ። መራዊ ወመራዊት እናንተ ከዚህ ያመለጣችሁ ድንግል ትርዳችሁ፣ ባርካ ለፍሬ ታብቃችሁ። አዳም ወልዶ ነው ማርያምን ያስገኘው፣ ማርያም ወልዳ ነው ዓለም ሁሉ የዳነው። መውለድ መክበር ነው፣ መውለድ መዳን ነው። ወልዳችሁ ከብራችሁ ያብቃችሁ ለክርስትናው። ለዚህ ቤተሰብ ግን እግዜር እጅግ አደላ። ሁሉም መልከ መልካም፣ ወንዱ መለሎ፣ ሴቷ ወለላ። እያት የዮሴፍን እናት ፈገግታዋ አጀብ፣ የኤልያና አባት ጥርሱ ልብ የሚሰልብ። ማነህ ባለ ሳምንት ቀጣይ ተረኛ፣ ዘመን እያለፈ ዝም ብለህ አትተኛ። ለአድባራቱ ለሰንበቴው ባለ አባት ሁለት ፀጉር አብቅሎ የሸበተ በላጤነት የያረዳዊው ባለ ቅኔ ባለ ዜማ በተርታ ወጥታችሁ ፈልጉለት፣ ቆሞ መቅረቱ ነው ፍሬዘርማ። ኧረ ጋሽ ሰለሞን ልጆችህን አንድ በላቸው፣ አባም አሹም ቁጭ ብለዋል፣ መቼ ነው ምስድራቸው? አለ ደግሞ ባለስልጣናችን የትም ጌታ ዛሬ ሚዜ ነው። አንተስ በትዳር ለመክበር ምን ጎደለ ምን አነሰ? እርሱስ ፈልጎ አላገኘም መሰል እኛው ተባብረን እርሱስ ፈልጎ አላገኘም መሰል እኛው ተባብረን የላጤውን ቁጥር እናቅልል። ሙሽሮች ሚዜዎች ቤተሰብ ዘመዱ እስኪ ለተመስገን ሚስት ፈልጉ የምትሆነው ዘውዱ። እርሱስ ፈልጎ አላገኘም መሰል እኛው ተባብረን የላጤውን ቁጥር እናቅልል። ሙሽሮች ሚዜዎች ቤተሰብ ዘመዱ እስኪ ለተመስገን ፈልጉ የምትሆነው ዘውዱ። እነ መኳንንትም አሉ ማሜ ማንዴ እሱ ነው። እነ መኳንንትም አሉ እነ አኒ ሁሉ ምድረ ላጤ ሁላ። ለእነርሱማ ስትራቴጂ መዘርጋት አለበት የሆነ መላ። እኔስ ጨረስኩ ከዛሬው ባለተራ ጋራ፣ ደግሞ ይቀጥላል ከባለ ሳምንቱ ጋራ። አመሰግናለሁ።